ሰላም ውድና ያተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ጽናትን ይዤ መጣሁኝ። ጽናት በብዙ ቦታ ተወዳጅ የሆነው እንዲሁም ደግሞ የሆነ በቃ ታሪካቸው ልክ በእናንተ ያደረሰ ያክል የሚያሰማችሁ ብዙ ታሪክ እያዙ ይመጣሉ ማለት ነው። ይሄንን ደግሞ እያየን ሁላችንም እየወደድናቸው በጉጉት ነው የምንጠብቃቸው፣ እንዲሁም ደግሞ በጉጉት ነው የምንከታተላቸው። የዛሬው ትንሽ በቃ ምን ሊባላችሁ ልብ ይነካል ሊባላችሁ ወይስ ደሞስ ምን ሊባላችሁ፣ የዛሬው ትንሽ ከበድ የሚል ነበር ማለት ነው። ምን ነበር ለምትሉ አብራችሁ እስከ መጨረሻ ተከታተሉ። ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነበሩ ይሄ ደግሞ ያው እንደተለመደ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። የዛሬው ምን ነበር፣ ጽናትስ ምን ይዞ መጡ፣ ምንስ አሉ የሚለው አብራችሁኝ ሆኑ። የዛሬው ያው ናኦሚና ሜሮን ከሚገባ በላይ በትንሽ ጊዜ ውስጥ ያው እሷም ከሚባለው በላይ እንደምታፈቅረውና እሱም ደግሞ ከልክ በላይ እንደሚያፈቅራት አየን ማለት ነው። ይህንንም ደግሞ ወደ ትዳር በትንሽ ጊዜ ውስጥ ወደ ትዳር ገቡ። ከዛ በኋላ የናኦሚ እናት የልጄን ልጅ ማየት ይፈልጋለሁኝ እያለች የናኦምን ሁልጊዜም እየጨቀጨቀችው ወይም ደግሞ ሁልጊዜም እያሰቃየችው ነበር። ናኦም ደግሞ ግራ ግብት እያለው ነበር። እንዴ እናቴ ግን ምን ሆና ነው? ለምንድን ነው ይሄንን ነገር እየደጋገመች ጠይቀኝ እያላ ሰሞኑን ትንሽ ግራ ተጋብቶት ነበር። ሜሮን ደግሞ የልብ ታማሚ ናት። በዚህ ጊዜ ደግሞ መውለድ ምናልባት ትውለድም ያኔ ማለት እኒ ውለድ ቢሉ ለሷ ችግር ይሆናል ማለት ነው በህመሙ አደር። አሁንም ደግሞ አርግዛ መውለድ በጣም ከባድ ነው። ስለዚህ ይሄ ነገር እንዴት ላድርግ እያላ ለራሱ እያሰባ እንዲሁም እያሰላሰላ ግራ ግብት ብሎት ነበር። ነገር ግን ደግሞ ከጧት አንድ ቀን ከጧት ናኦሚና ሜሮን በተኙበት የናኦም እናት ትደውላለች። የናኦም እናት ስትደውል አይ ናኦም ልጄ፣ እኔ እኮ የልጄ ልጅ ናፈቃኝ። ምን ነው አንተ ደግሞ ማትወልደው ነገር እኔ ያንተን ልጅ ማየት ናፍቆኛል። ለምንድን ነው ምን ችግር ነው ያለው እያለች ትጠይቀዋለች። የዛሬ የመጣው ነው ይሄ ማለት ነው ክፍል 63። የዛኔ ናኦምም በተኝበት ተነስቶ ሜሮን እንደተሰማው ቀስ ብሎ እያወራት ነበር። ሜሮንም ደግሞ የተወሰነ ካወራ በኋላ አይኗን እየገለጸች እንዴ ይሄንን ልጅ በቃ በኔ ሰበብ ከቤተሰብ ሊጣላ ነው እንዴ ወይስ ደሞስ እንዴት ነው ብላ ያው በተኘችበትም ግራ ተጋብቷት፣ ግን ደግሞ እንደተኛ ሆና ዝም ብላ እየሰማች ነበር። ከዛ ደግሞ እናቴ እኔ እኮ ይሄ አንቺ ወለድ ስላልሽኝ ብቻ የሚወለድ ነገር አይደለም። እኔ ጭቃ አይደለም፣ እንዴት ላድርገው? እኔ መውለድ ይፈልጋለሁኝ፣ ነገር ግን ደግሞ እንዴት ማድረግ አለብኝ? እስቲ ንገሪኝ፣ ምን ላድርግ እናቴ እንዲወልድ እያላት ነበር። የዛሬ ልጆች ባለፈውም ደግሞ ምን ብላ ነበር? የዛሬ ልጆች ምን አላ ትዳሪን እንደ ሞት አድርጋችሁ ትፈራላችሁ፣ ነገር ግን ደግሞ ሞትን እንደ ትዳር ልክ አትፈሩትም እያለች ነበር። የዛኔም ያው ወለዱ ለማለት ነበር ማለት ነው። ዛሬ ደግሞ ግልጹን እንዲሁም ደግሞ በቃ ያለውን ነገር ሁላ በሙሉ ነገረችው። ናኦምም ግራ ተጋባ። እንዴት ላደርግ እያላ ሜሮን ከዛ በተኘችበት ተነሳች። ሜሮን ስትነሳ ናኦም ምን እያሉ ነው ወይስ ደሞስ ምን እያወራችሁ ነው እያለች ነበር። ናኦምም ደግሞ አይ ምንም ዝም ብለን እየተጫወትን ነው። ያው እሱ ሜሮንን እንዳይከፋት በሜሮን ለመደበቅ ነው። እሷ ግን ሁሉንም ነገር ሰምታለች። ከዛ በይ እያላ ናኦም ተነስቶ ወደ ኪራ ያለበት ሄደዋል። ኪራም ደግሞ ተነስቶ ወደ ናኦም ያለበት መጥተዋል። ተገናኙ ከኪራና ከናኦም። አንተ እንዴት ነህ እያለው ነበር ኪራ ናኦም ደግሞ ተወኝ ባኪ ከፍቶኛል። እንደ አራስ ከቤት አልወጣም ያልከው ልጅ ዛሬ ምን ነው ከጧት ከቤት ወጣ እያለው ነበር። ሁል ጊዜ አንተ አንድ አይነት አይደለህም። ስለዚህ ዛሬ በቃ ከፍቶኛል እያልኩ ሆነው ከፍቶኛል፣ ተረዳኝ ባክህን እያለው ነበር። ኪራም ደግሞ እየሳቀ ምን ሆንከ ነው ምን ተፈጥሮ ነው እያለው ነበር። ናኦምም ደግሞ ምን ይፈጠራል ብለህ ነው? ይቺ እናቴ ናታ እየጨቀጨቀችኝ አትወልድም ወይ እያለችኝ እየጨቀጨቀችኝ ነው እያለው ነበር። ኪራም ደግሞ እኛ አሁን እስከ መቼ ነው በሷ የምንደብቀው የሜሮንን ህመም? ስለዚህ ግዴታ ያለውን ነገር መናገር አለብን እያለ ነበር ኪራ። ናኦም ደግሞ አይ እንደዛማ አይደለም፣ ይህንን ነገርማ መናገር የለብንም
ይህንን መስማትም የለባትም እያለ ነበር። ከዛ ደግሞ ይህንን አክል ካወሩ በኋላ ተመልሶ ናሞ ወደ ቤቱ ኪራም ደግሞ ወደ ቤቱ እየሄዱ ነበር። ኪራ ከጽናት አሁን ላይ ያሉበት ሁኔታ በጣም ደስ የሚል እንዲሁም ደግሞ በቃ ምን ሊበላቸው ፍቅራቸው የሚያስቀና ደረጃ ደርሰዋል። ነገር ግን ደግሞ ሜሮን ምን እያለች ነው በዚህ መሃል በቃ ያኔ እያሰበች ነው። ከፍቶታል። ምን ሊበላችሁ ማለት ነው እንዴ? ለጽናት የፈራሁት ነገር ለኔም ደረሰ እንዴ? የፈሩት ይደርሳል የሚባለው ነገር ለካ እንዲህ ነው እንዴ ቢላ ስታስብና እንዲሁም ደግሞ ስታሰላስል ሰኒ መጣች። ሰኒ ከመጣች በኋላ ምን ነው ፊትሽ እኮ ልክ አይደለም እያለቻት ነበር። አረ ሰላም ነኝ ምንም አይደለም። አረ የሆነ ነገርማ አለ እንዴት ይደብቅኝ ንገሪ። ምን ሆነሽ ነው ያለው ነገር ሁላ አትነግሪኝም ማለት ነው? በቃ ድብቅ ሆንሽብኝ ማለት ነው እያለቻት ነበር ሰኒ። ከዛ ደግሞ ሜሮን አይ ምንም አይደለም ነገር ግን ደግሞ ለጽናት ያፈራሁት ነገር ለኔም ደረሰ ወይ እያልኩኝ ነኝ እንጂ ሌላ ነገር የለም። ምንድነው ለጽናት ያፈራሽው ነገር ላንቺ የሚደርሰው? እኔ ጽናት ለኪራ እያሰበች ከቤተሰብ መውጣት የለበትም። እኔ ያን ያለ ቤተሰቡ እኔ ብቻዬ ምን አደርግለታለሁ? ስለዚህ ግዴታ የሚወደውን ሰው መለያት አለብኝ ቢላ ስትወስን አይ እንደዛማ ለምን ትያለሽ ብዬ ብዙ ጊዜ ሲመክራትም ነበር። አሁን ደግሞ ለሷ ያፈራሁት ነገር ለኔም ደረሰ መሰለኝ። እኔም የናኦሚና የኔ ፍቅር ገና ሳይወጣልን እንዲሁስ በቃ አዲስ እየተጋባን ራሱ ይኸው እንደሚታየው ጭቅጭቅ ባዛ። የናኦሚ እናት የልጅ ልጅ ማየት ትፈልጋለች። እኔ ግን ደግሞ ያው እንደሚታየኝ ህመምተኛ ነኝ። በዚህ መሀከል እኔ ምን ማድረግ አለብኝ? የማደርገውም ጠፋኝ። እስቲ መላበይኝ እያለቻት ነበር። ሰኒም ደግሞ አይ አብሽሪ፣ ይሄ ነገር እኮ አንቺና ናኦም ነው ዋናው መሰረቱ። ስለዚህ ከናኦም ምን አለሽ? ናኦምስ ምን ብሎሻል? አይ እሱማ እኮ ምንም አላለኝም። ነገር ግን ደግሞ እናቷ የልጅ ልጅዋን ማየት ስለምትፈልግ እኔም ደግሞ በዚህ ልክ ታማሚ ስለሆንኩኝ የሆነ ነገር እየተሰማኝ ነው። ምናልባት ከእናቱም ከተጣላ ብዬ ፈርቻለሁኝ። እናቷ ደግሞ ለምን አትወልድም ብላ እያሰቃየችው ነው። ስለዚህ እኔ ምን ማድረግ አለብኝ ብዬ ነው ለዛ ግራ እየገባኝ እያለች ነበር ማለት ነው። የዛኔም ባይ አሁንም አንቺ እንደትጨነቂ ዞሮ ዞሮ መውለዳችሁ አይቀርም። አንቺ ደግሞ ጸልይ። ያኒ ዱአ ካደረግሽ በኋላ ምናልባት ልታገኙ ትችላላችሁ። አንቺም ደግሞ ከህመምሽ ልታገግሚ ትችያለሽ። ስለዚህ ተስፋ መቁረጥ አያስፈልግም። ዋናው ደግሞ ናኦም ምንም ነገር ካላለሽ አረ እሱ ምንም ነገር አላለኝም እያለች ነበር። በዚህ መሃል ደግሞ ያው ናኦም መጣ ማለት ነው። ናኦም ሲመጣ ያው እንዳለው እሱ ከፍቶታል እያለ ነው አይደል? እርግጥ ነው ከፍቶታል። ስለዚህ ይሄንን ነገር ያኔ ቢላ በቃ በሐሳብ ተውጣለች ማለት ነው። በሐሳብ ስትዋጥ ደግሞ ይሄ ናኦም መጥቷል። ናኦም ሲመጣ ምን አይደለም ተኝታ ነበር። ከተኘችበት ሄዶ የሚያለብሳት ነገር እያመጣ ፎጣ ነገር እያመጣ እያለበሳት ካላ ከዛ ደግሞ እሷ ተነስታ መጣ እንዴ ናኦም? አዎ መጥቻለሁ። ተኝተሽ ነው እንዴ? አዎ ተኝቼ ነበር። በቃ አሁን ባልተሻለ እንዴ? አዎ በልቻለሁኝ። ከማን ጋር? ሰኒ መታ ከሰኒ ባልተናል። ስለዚህ ምንድነው የሚባለው? እያጎረሰችሽ ነበር እንዴ? ላ አላጎረሰችኝም። በቃ አሁን ተነሽና ሞቅ ሞቅ አድርግና አምጪ እኔ አጎርሰሻለሁ። አንቺ እኮ ካላጎረሱሽ አትበይም እያላት ነበር ማለት ነው። በጣም ደስ የሚል እንደ ፍቅራቸው የሚያስቀና ደረጃ ደርሰዋል አሁን እነሱም ማለት ነው። ከዛ ደግሞ እሺ ብላ ሄዳ ኩሽናው ያው ኩሽናውን ብትሄድ ግን እያሰበች ነው የምትሰራው ማለት ነው። ቀስ እያለች እያሰበች ይሄ ነገር እንዴት ሊሆን ነው? ምንስ ሊፈጠርብኝ ነው? እያለች ነው እንትን የምትሰራው። ከዛ ደግሞ እሷ ኩሽና ሄዳ ሞቅ ሞቅ ስታደርግ እሱም ደግሞ በቃ አሁን እኔም ሄጄ የሆነ ነገር ብዬ እንድትስቅ ማድረግ አለብኝ፣ እንዲሁም ደግሞ ፈገግታዋ አምሮኛል ፈገግ እንድትልም ማድረግ አለብኝ እያላ ተነስቶ ወደ ኩሽናው እየሄደ ነበር። ወደ ኩሽናው እየሄዳ ከኋላ ምንም ሳታገኘው ሄዶ ምንድነው የሚባለው ግን አማርኛው በቃ አላውቀውም። ሄዶ ከኋላ እየነካት ነበር። ከዛ ደግሞ
እንዴ መጣ እንዴ ለምን መጣ እያለችው ነበር። አይ ከፍቶሻል አንቺ፣ ስለዚህ በቃ መሳቅ አለብሽ ሳቅ እያላት እንትን እያላት ነበር። ከዛ ደግሞ እሷም አይ እኔ የከፋኝም ነገር ምንም የለም አልከፋኝም፣ ናውም ታው አትነካካኝ እያለችው ነበር። ከዛ ደግሞ እንደዛ እየሆኑ እሷ ምናልባት ከናውም እናትና ከናውም በኔ ሰበብ ከተጣሉ ብላ ፈርታለች። ናውም ደግሞ ለዚህ ምንም ነገር እንትን አላለውም። ያኒ በቃ ዋናው ነገር እኔና አንቺ ነኝ፣ ስለዚህ አንቺ ማለት ልቤ ናሽ እያላት ነበር። ከዛ ደግሞ እሷ አይ ኩላሊት አይሻልም እንዴ እያለች ነበር። አይደለም ኩላሊት እኮ ሁለት ነው፣ ስለዚህ ልቤ ነሽ፣ ልብ ደግሞ አንድ ናት። ስለዚህ አንቺ ማለት ለኔ ልቤ ነሽ፣ ይወደሻለሁ እያላት ነበር። እሷም ደግሞ ይወደሃለሁ እያለች ነበር። ኪራና ፂ አሁንም እነሱ እነዚህ እንደዛ ካሉ በኋላ ኪራና ፂ ያው የኪራ እናት በኪራ ትደውላለች። በኪራ ስትደውል ደግሞ ያው እያናገራት አባቴ እጁን ቆርጦ ነበር እያላት ነበር። እሷ ደግሞ ያዛን እየደነገጠች ነበር። እንዴ አሁን እናቴ አሁን ለዚህ ይሄንን ያክል የምትሆነው በሰዓቱ እኮ ቦታው ብትኖር በቃ የለችም ማለት ነው እንዴ እያላ ወደ ጽናት ኩሽና ሄደዋል። ወደ ኩሽና ጽናት ሲሄድ ደግሞ ጽናት አማትሽ ደውላ ነበር አላላትም። ከዛ ደግሞ እንዴ ምን እያልከ ነው እያለች ነበር። አማትሽ ደውላ ነበር። አማቴ ማናት እንዴ? ሁለት አማት ነው እንዴ ያለሽ እንዴ? ምንድነው ያለች? የሆነ ስሙ እየጠራች እሷ ናት እንዴ እያለች ነበር። አዎ ጠይብ ለምንድን ነው የሆነ ነገር እንዴ? በቃ እሷም ድንግርግር እያላት ያንቺና የኔን ነገር ነገርኳት። አራታው ትቀልዳለህ አንተ ደግሞ ምን እያልከ ነው እያሉ በዚህ ትንሽ እየተጨቃጨቁ ሞዛዛ እያለችው በቃ እሱ ወደ ከኩሽና ወጣ። እሷም ደግሞ ይሄ ልጅ ምን ሆኖ ነው ግን ይህንን ያክል የሚሆነው ይህንን ሁሉ የሚያወራው እያለች ያው በኪራ በንግግር ተገርማ ስራዋን ቃጣለች ማለት ነው። ከዛ በሚቀጥለው የምናይ ይሆናል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች እንደተለመደው ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ደግሞ እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም አመሰግናለሁኝ። ከልብ አመሰግናለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ በዚህም ያክል ደግሞ ከጎኔ ለሆናችሁ በሙሉ አመሰግናለሁኝ። በሌላ አዲስ እስከምንገናኝ ድረስ ቸር ቆዩልኝ። አመሰግናለሁ። ጽናት ይሄንን ይመስላል። በሚቀጥለው ይዘን እንመጣለን። ባይ ባይ።